ተሳታቲና ስቅርብ ከራከኝ ቅምጥሌ በራሷ ቲክቶክ መታለች። ብሩኬ ሲመጣ ብቻ አይደለም የምናሽቃብጠው፣ ዛሬ ካፌ ወጥተውልናል ማለት ነው። ግን ቪዲዮ አይለቀቅልንም። የሚገርመው ነገር ይሄ ነው። ወጣው በሉ ስንላችሁ ወጣችሁ ቪዲዮ የለም። ለማንኛውም ለቅመሜና ለብሩኬ የሚሆን አንዱ በሙዚቃ ለብሩኬ በሙዚቃ ሃይሚ፣ አንደኛው ደግሞ አለ አይደለ ትዳርን በሚባለው ነገር ግጥም አለኝና አዳምጡና ላይክ ሰብስክራይብ ሼር አድርጉ ማለት ነው። ቤተሰቦች አመሰግናለሁ። ባይ ቅመሟ ዛሬ ውጭ ናት ያለችው። ቅጠላ ቅጠል ነው የሚሆነው ማለት ነው። ሰላጣ ስፖርተኛ ነገር ማለት ነው። ወይኔ ጥሩ ሚስት ማለት ለባለቤቷ ሰላም የምትሰጥ ናት። ጥሩ ባል ማለት ለሚስቱ ሰላም የሚሰጥ። ሌሎቹን ተውት። እንክብካቤ፣ ፍቅር ማለት ሰላም ውስጥ የሚመጣ ነገር። በዚህ ዘመን የተባረከች ሴት የምትባለው ለባለቤቷ ሰላም የምትሰጥ፣ ለባሏ ስትል የምትኖር፣ ለራሷ ስትል የምትኖር። ለግጥሜ ተሰምቶቻል ብዬ አስባለሁ። ትላንትና ብሩኬ በስተመጨረሻ ፈጣሪን ጥሩ ሚስት ስጠኝ ብዬው ነበረ። እሱም አንቺን ሰጠኝ አላሳፈረኝም ፈጣሪ ወይ ተመስገን ሲል ነበርና ይሄ ግጥም ይሄ ቃላት ለሱ አባባል ይመጥነዋል በሚል ሐሳቤ ነው ያመጣሁት ጋይሶች። ያው ቁጭ ስል ለምን ስራ ፈታለሁ በሚለው ማለት ነው። እና ደስ አይልም? ግጥሙ ደስ ይላል። ጥሩ ሚስት ለባሏ ሰላም ናት፣ ጥሩ ባል ለሚስቱ ሰላም ነው በሚለው ማለት ነው። ከዛ ደግሞ እዚች ጋር ደግሞ አንድ እንዴት ነው እንደ ዘፈንም ብቻ አቀንቃኝ ናት ልጅቷ ማለት ነው። ደስ የሚል ቃላቱም በጣም ደስ ይላልና እዚህ ጋርም እንግዲህ ላዳምጣችሁ ላስገባላችሁ። አዳምጡ በቃ ምን ችግር አለው? ፈታ ትላላችሁ። ዛሬ እነ ብሩኬም ስለማይመጡ ማለት ነው። ያው በቲክቶክ ይመጣሉ፣ በቪዲዮ ግን የሚመጣ አይመስለኝም። ተሳታቲና ስቅርብ ከራከኝ በጠባብ ጎዳና ወይ ቆርጠውታልኝ ወጣ ገባ አንተ ፈገግታት መክበኝ ፍቅር አስመስለ ሆድዬ ሁሉን በደግነት ሆድዬ ሰጥቼ ላምላኬ ሆድዬ ሕይወት ገፋለው ሆድዬ ለሰው ተንበርክኬ ሆድዬ አንድ ሰውን ካመንኩ ሆድዬ ይበድል አይመስለኝ ሆድዬ ከዛት ከዚህ ድረስ ሆድዬ ተረማምዶ ሲያልፈኝ በልቤ በልኩረትና የህይወት ቀና ጎዳና እስኪ በል በቃ መንገዱን አሳየኝ ደግ ያለበትን ብል በቃኝ አልቻልኩም በትዕግስት አልቋል ዘመኔ የውሸት ድግስ በላ ኖራለሁ ሆዴ ሳይሞላ ስንገበገብል ብዬ አስባለሁ። የኛ ውድ ቤተሰቦች የሃይሚዬ ግጥም ለብሩኬ ይሄንን ይመስላል። እንግዲህ ያነዛን 2 አመቶቹን ዓለምንም ፎንቃ ብሩክ ይመጣል ይሄዳል እያለች ስታይ የነበረችበትን ዳገቱን ይሄ ዘፈን ይገልጸዋል በሚል እሳቤ እንዲሁም ደግሞ ዛሬ ወጣ ብላ ዘና ፈታ ብላ እንዲያውም እሷ በፊልተር ስለሆነ የመጣችው ብሩኬ ልክ ድቅን ስታደርግበት አፉን ፍን ነው ያደረገው ማለት ነው። ያው ብሩክ ፊልተር አይወድም፣ እሷ ደግሞ ሴት ልጅ ናት ፊልተር ትጠቀማለች። ግን ፊልተር ተጠቀመችም አልተጠቀመችም ምንም ለውጥ አያመጣም ሃይሚ ጋር ማለት ነው። አንድ አይነት ናት፣ ቢጫ ናት። ልዩነቱ እሱ ነው። ኤኒዌይስ ዘፈኑን ከወደዳችሁት ያው ላይክ ሰብስክራይብ አድርጉኝ ማለት ነው የኛ ውድ ቤተሰቦች። መቼት ማለት ሙዚቃው የሆነ ሰው አፍቅራ ዋጋ እየከፈለችለትን እንዳጣች ነገር ነው የሚገልጸው። በነገራችን ላይ ሃይሚ ደግሞ አላጣችውም፣ አግኝተዋለች። አይበድላትም፣ ያቀማጥላታል እንደሚል አይነት እንደዛ ነው የተረዳሁትና ድምጿ ደስ ስለሚለኝ ነው ይዤ የመጣሁት ማለት ነው። ወደዳችሁት ላይክ ሰብስክራይብ ሼር አድርጉ። ታቋታላችሁ ልጅቷን በእርግጠኝነት በጣም አቀንቃኝ ናት። በጣም ነው የምወዳት፣ ድምጿን ስለምወደው ነው ይዣት የመጣሁት እና ሃይሚ ለብሩክ የጋበዘችው ነው። ኤኒዌይስ ይመቻችሁ ቤተሰቦች፣ መልካም ምሽት ይሁንላችሁ። ባይ፣ ወዳችኋለሁ።